ያው አንቺን ለማዳን ነው ውርጃ ነው የስድስት ወር ልጅ እኛ ሀገር ላይ የለም ነገር ነበር ያው ለዚህ ልጅ እንዴት ተቀመጫለሽ እነዛን አሳድጊ የሚለኝም ነበር ተስፋ የሚያስቆርጥ ነበር በሐቁ ምንም እንትን የሌለበት ነው መጠራጠር የሌለበት በጣም የዛን በቃ የሆነ ምድር ተከፍታ ብትጣይ ደስ ይለኝ ነበር አልጥለው ነገር የሆነ በቃ እያለቀስኩ መጣሁ ወደ ይደግም አይደግም እናት ከለፋች አትጸጸትበት እግዚአብሔር ሆይ ቅርበለኝ ሐምዲ አንቺም ቅርብኝ እንደዚህ ብዬ ነበር ብዙ የመከረኝ ሰው ነበር ታይ ጠለሽ ውጪ ታይ ጊዜሽን አትፍጪ ታይ ማለት ብዙ ነገር ዛጋ ተቋቁሜ ነው ልጆቼ ብቻ ሳይሆን ቤቴንም ሁሉ ነገር ነው ፈተና ደግሞ ሲመጣ በብዙ ነገር ይዛ ሰዓት ተፈተኛለሁ በቃ ተፈተና ህፃን ጭቅላክላስ ይሞት ነበር ሞታል ይነሳል ሞቷል በጣም አላዛር በዩ ተብዬ ነበር ግን ከታገሱት ብዙ ነገር ያልፋል ስሜ ሐምዲያ ሽፋ አህመድ ይባላል ኒውዮርክ ያለሁት መጀመሪያ ምን ኖረው የነበረው ፒኮክ ወደ ማተሚያ ቦሌ ማተሚያ አካባቢ ነበር ያ በልማት ተነሽ ተብለን አሁን ያለነው ገላንጉራን ይሰኛል እዛ ነው ምን ኖረው ጊዜያዊ መጠለያ ተብሎ ተሰጥቶ እዛ ነው ምን ኖረው ወድደት ቸርች ለባለሽ ናቲ ያው ስድስት ወር ልጅ ነው በስድስት ወር ነው የተወለደው እስከ 3 ወር ግዝና ይባለው አሪፍ ነበርኩኝ ከ3 ወር በኋላ ግን የሆነ እንደ መጀመሪያ ልጆቼ አይደለም ሁለት ልጆች አሉኝ ከዛ በፊትና እንደ መጀመሪያ ልጆች አልነበረም የሆነ መመክበድ ባህሪ ነበረው ከዛ በልክ 6 ወር ሲሞላኝ በቃ ማአመመኝ ግን 2 ቀን 3 ቀን በጣም ታመምኩኝ በቃ የሆነ ቅዳሜ እሁድን ታመመ ሰኞ ወደ ሌሊት አካባቢ የደም መፍሰስ ምናምን ገጠመኝ ተነስቼ ሄድኩኝ ሲሄድ በቃ አጣድፎኝ አልጨራሽ ምጥ በጣም አጣድፎኝ ነበር ስገባ በቃ ዶክተሮቹ አዩኝ ያው አንቺን ለማዳን ነው ውርጃ ነው የስድስት ወር ልጅ እኛ ሀገር ላይ የለም ነገር ነበር ያሉኝ ከዛ ግን ያው ወለድኩኝ የሁለቱ ልጆች ኦፕራሲዮን ስለነበረ እሱም ኦፕራሲዮን ተደረገልሽ ተብዬ ነበር እቃ ምናምን ከተገዛዛ በኋላ ያቶኝ ተብዬ በስቲሽ ነው የወለድኩት ተወለደ ያው ወዲያው ነው ተሯሩጦ ያው ምን ወልደው አራታች ነው ምድር ላይ ነው ወደ አራተኛ ፎቅ ያሯሯጡ ይዘው ሄዱ ከዛ ከገባ በኋላ እኔ ትንሽ ቆይቼ እዛው አራተኛ ፎቅ ላይ ወጣሁኝ ያው አላየሁትም ነበር ወደ ማታ ላይ ነበር ያየሁት ስገባ አሳዩኝ ስገባ ያው ልጅ እንትን የለውም ማለት ልጅ የሚመስል ነገር ብዙም ነገር የለውም ጸጉር የለበሰ ልጅ ነበርና ብዙ ነገሩ በማሽን ነበር የነበረው ከዛ በቃ አይቼ ነው የወጣሁትኝ በሰዓቱ ከዛ በሌላኛም ቀን ያው እያልኩ መግባት እያየሁ ጀመርኩኝ እየቆየ ግን ጭንቅላቱ እንደ በረድ ነገር እንትና እንደ ድንጋይ ነገር እኔ ያ ድንጋይ ተመልሶ የሚለሰልስ አልመሰለኝም ነበር ግን እየላላ እየላላ ተመልሶ መጣ ግን ደም ስር የሚባል ነገር ዛሬ እዚህ ነው ቦታ ላይ ቢሰጥ ብዙም ሳይቆይ ይሞታል ያስር ድጋሚ ሌላ ቦታ ይቆፈራል ሰውነቱ ያልተባለ ቦታ የለም ጭንቅላቱ እንዳለ ያው ብዙ ጥረውለታል ነርሶች ሲስተሮች በጣም ብዙ ነገር ለፍተውለታል አሁንም በወር ከ15 ቀን ሙቀት ክፍል የህፃናት ማቆየ ህመም ጽኑማ ክፍል ይባላል ከ15 ቀን በኋላ ደግሞ ይዤው እዛው ራሴ ካንጋሮ ክላስ ይባላል በደረስ ነው የምንይዘው እዛ ይዘን ገባን ሲወለድ 900 ግራም ነው የተባለው ሲወልድ 1.1 ብለው ነበር ያው ወዲያው ላይ ወጥቶ ሲመዘን አይ 900 ግራም ነው የተቀበልነው ነው ያሉት 900 ግራም ነው ከዛ ወርዶ ግን 777 ግራም ገብቶ ነበር በቃ የሆነ እንትን እንቆ የሆነ ብድግ አርገህ ዳራቴ ውስጥ ከተዋለው ከዛ ወጥቼ አስተኛዋለሁ ይሞታል የሚል ነበር አውነትም ታዲያ እዛ ወር ከ15 ቀን የተኛበት ክላስ ያው የልብ እንትን የሚደቀንላቸው ነገር አለ ይወርዳል በቃ ሞተ ይባላል በቀን 3ም 4 ቤቢ ሐምዲያ ይባላል በተቻላቸው መጠን ይሯሯጣሉ ተመልሶ ግን በራሱ ደግሞ እንትን ይያለ ይመጣል ነፍሱ እንትን ይያለች ከለሩ ይቀየራል ከዛ ብዙ ልጆች አይቻለው እንደዚህ የሞቱ ህፃናት አይቻለው ከለራቸው ይቀየራል አፈራም እሱም እንደዛው ይሆናል አላፋ ይደፍቃል ግን ትንሽ ቆይቶ ተመልሶ ከለሩ ቀይሮ ሰው ሆኖ ይመጣል እና አሁን ወይዛም እኔም ይዤ ከገባሁኝ በኋላ በቃ እንቅልፍ የሚባል የለኝም እኔ ጭራሽ ለምን ያው ጸጥ ይልብኛል ብዬ ፈራለሁ እዛ ያለ ይሻለኝ ነበር ቢያስ በዛ በቲቪ ነገር ስለሚታይ የደረቴ ስለነበረ በጣም ነው የሚያስጨንቀኝ ምንም በቃ እሱን ቁጭ ብዬ ነበር መጣበቀው ለምን በላበት ሰዓት ብቻ ነው አውርጄ በልቼ እስከመጣ ነው የሚበላ ነገር አጠገቡ ምንም ነገር አይበላም ርቅ ብለህ ነው የምትበላው ከዛ ያን እንትና ላይ 3 ወር ቆይቼ ነው የወጣሁት ከዘውዲቱ ስወጣ የ3 ወር ቆይታ እንደው በጥቅሉ ምን ይመስል ነበር እንደው ስሜትሽ ምን ይመስል ነበር በሞተን ያልኩበት ሰዓት ነበር እዚህ ደረቴ ውስጥ ከመያዜ በፊት የዛ 15 ቀን የነበረበት ስቃዩ ሳይው በቃ ብዙ ቀን ሰደው ብዬ ዱአ አድርጌያለሁ ማለት ለኔ ሳይሆን የሱ ስቃይ የሚያለ እኔ ቤተሰቤን ማሰቃይቻለሁ ጓደኞቼን በጣም ፈተኛቸዋለሁ
ልጆቼ በሰው ቤት ነው 2 ልጆቼ ሰው ጋር ዘመድ ጋር በየወሩ አንዳንድ ጋር እየተካፈሉ የተቀመጡት ተለይታቸው ማላቃቸው ልጆቼ ናቸው ለአንዱ ስል መስዋዕት መክፈል ስላለብኝ እና 3 ወር ቆይቻለሁ ግን በሞት ያልኩበት ሳለ ከተሰጠኝ በኋላ ግን ደረቴ ውስጥ ያስኩት በኋላ ግን በቃ በጣም ነው የሳሳሁለት ሰው ለዚህ ተቀምጠሻለው የሚለኝም ነበር እሺ ለዚህ ልጅ እንዴት ተቀመጫለሽ እነዛና ሳድጊ የሚለኝም ነበር ተስፋ የሚያስቆርጥ ነበር በሐቁ ምንም እንትን የሌለበት ነው መጠራጠር የሌለበት እሺ እና ከዛ እንትን በየስወጣ በቃ ለሊት ምዘና አለ ለሊት 11 12 ሰዓት ላይ ምዘና አላቸው ከጋንጋሮ ክፍል ከገባን በኋላ ያው ጨመረ ለማለት ለሊት ተነሳና ወተት ተሰጠዋለሁ ሚዛኑ ብቻ ጨምሮ ለማየት በቃ ለነሱ ምንም አይጠቅማቸውም ለኔው ነው ግን ራሴንም ማሞኛው ነበር ዛሬ ኪሎ በጨመረ ሰጥቼውም ኪሎ ማይጨምርልኝ ቀን ነበር በጣም ይከፋይ ነበር እያለ ግን እንደምንም 151 ኪሎ ተኩል ሆነ መስከረም 1 ላይ 1 ተኩል ሞላ ይዘሽ ውጪ ተባልኩኝ ቀጠሮ ተሰጠኝ ወደ ቤት በስንት ወሩ ነው 1 ተኩል ይሆነ በ3 ወር በተወለደ በ3 ወር 1 ተኩል ሞላ 9 ወር እንደ ኖርማል ልጅ በቃ 1 ተኩል ብዙ ጊዜ የሚባለው 2.5 2 ነው ግን የኔ በቃ እንደምንም 1 ተኩል ሞላልኝ ወጣ ይዘሽ ውጪ ተብዬ ይዤ ወጣሁኝ ስልኬ ቀጠሮ ተሰጥቶኝ ወጣሁን ግን ከስንት ጊዜ በኋላ ተመልሶ ታመመ መተንፈስ በጣም ችግር አለበት ይሄም ስል ግን እዛም ሲኖር ጡት አይጠባም የእድሜ በታች የሚባል ወተት አለ ተፈልጎ የማይገኝ ነው በጣም ፈተና ነው እሱን አግኝተህ ነው የሚሰጠው በስሪንጅ ነበር የሚሰጠው በጎማ ከጨጓራ በአፋቸው እስከ ጨጓራ ተብሎ ጎማ ትከተታለች በሱ ነበር በስሪንጅ እየተደረገ የሚሰጠው ከዛ በኋላ ግን የካንጋሮ ከገባ በኋላ ግን ለማለማመጥ ትንሽ የጫፍ ጡጦ እየተፈለገ በሱ ማለማመጥ ጡቴ ምንም ነገር በስሪንጅ ቢባል ስሪንጅ ጫፍ ይቆረጥና በመሳብ ቢባል በምንም ቢባል ጡቴ ወተት የሚባል የለውም ለሱ ብቻ ሳይሆን ግን ቀዶም ያሉ ልጆቼ ጡት ብዙም አልጠቡም ጡቴ ወተት የሚያዝ በቃ እንግዲህ ተፈጥሮ ሊሆን ይችላል አላቀም የለውም እና ከወጣም በኋላ ያቱ እንትን ይሄ ማስታወኩ በቃ እንትኑ አልቀነሰም ዙሪያ አሟል እንደዛው ነው ግን ከዛ ካሳዩኝ አንፃር ጸጥ በሚልም ሰዓት ደረቱ እንዴት መዋጠጥ እንዳለብኝ እግሩ እንዴት እንደማረግ እንዳለብኝ ልምዱን ይዤ ስለወጣው የቤት ውስጥ በጣም የባሰበት ቀን ግን ተመልሼ ወዛው ዘውዲቱ ተመለስኩኝ 1 ሳምንት ቆይተን ተመልሰን ወደ ቤታችን መጣ ከመጣም በኋላ እኔ ሂጂ እንደዚህ ያኪም ቤት አይኑ መታየት እንዳለበት እኔ ማቀው ታሪክ የለም 28 ቀን ሞላን ቀጠሮ የደረሰ ሄድኩኝ ሲሄድ ሐኪሙ አይኑ ታየ እንዴ ስትለኝ አይ አልታየም አልኳት በቃ አሁኑኑ ሂጂ አሁኑ ነው ብላኝ በቃ አሁኑ ነው በራይድ ሂጂ ብላኝ ወደ እንቁላል ፋብሪካ ጳውሎስን ጴጥሮስ ስማቸው ስለሚመሳሰል ነው ወደዛ ሄድኩኝ እዛ ሲሄድ ጠብቄ ወደ 9 ሰዓት አካባቢ የጨቅላ ህጻናት ዶክተር ሐኪም ገባ አየው እስካሁን ቆየሻን ከዚህ 1 ወር በፊት ብታመጭ ኖሮ አይኑ የመስራት እድል ነበረው ሲለኝ በጣም ነው የከፋኝ የዛን ቀን መጀመሪያ አይነ ስውር ነው ይዘሽ ሂጂ ብሬል አስተምሩሽ ሲለኝ እንጃ ማለት ኪሎ በጨመረልኝ መተንፈስ በቻለልኝ ብለህ የምትጠብቀው ልጅ አይነ ስውር ነው ሲባል በጣም ነው ያስጨንቀው አንድ ቀንም አስቤ ለምን ሚያይ ነው የሚመስለው የእውነትም እንዲቁልጭ ሲል በጣም እንትን ነው ምንም አይነት ምልክት የለበትም እና በጣም ነው የዛን ቀን በቃ ማረገው ነገር አጣው ብቻ ይልም ነበር የሚልኩት በጣም የዛን ቀን በቃ የሆነ ምድር ተከፍታ ብትጣይ ደስ ይለኝ ነበር አልጥለው ነገር የሆነ በቃ እያለቀስኩ መጣሁ ወደ ቤቴ መጣሁ ደውዬ ግን እዛ ለማቃቸው ለአንዳንድ ነርሶች ደውዬ ነገርኳቸው በጣም ብዙ ቤተሰብ ሰርቼ ነው የወጣሁት ከዛ ሲወጣ በጣም የለፉ ነርሶች አሉ በጣም ሲስተሮች አሉ 3 ሰዓት በሙሉ የሱን እንትን ስር ለማግኘት ለ2 ሰዓት ለ3 ሰዓት ይሄ አንግተከሻቸው እስከሚያማቸው የሚፈልጉ የደከሙለት ስላሉ በቃ ለነሱ ደውዬ እንዲተብያለሁ ናኩሽ በቃ ሶስት እህቶቼ በጣም ሞዳቸው ጓደኞች ደውዬ ነገርኳቸው እንደምንም በቃ በሰላም እንደመጣ ብቻ አረጋጉኝ እህቴ መጣሁኝ በቃ ማለት እንደዚህ የሚሄድም አልመሰለኝም ማለት አይነ ስውርን ካላየኸው አጣቀውምና በእግሩ የሚሄድልኛ እንደዚህ አላልኩ አንድ ሲወለድ የተነገረኝ ነገር ላያድግ ይችላል ላይራመድ ይችላል ነው ሊሆን ይችላል ላይራመድ ላይቀመጥ ሰገራ ደግሞ እላያቸው ላይ የሚለቁ ልጆች አሉ እንደዛ ሊሆን ይችላል ማለት ያው ያለ ጊዜ ከመወለድ ጋር የሚፈጠሩ ነገሮች ስለተባልኩኝ እነዛን ስጠብቅ ይሄ ሲከሰትብኝ እኔ በጣም ነበር የደነገጥኩት ግን ያው ሲያመጣው ያስችላልና እየተልያልኩኝ ሌላ ህክምናውን በደንብ እየተሯሯጥኩኝ እየተከታተልኩ እዛው ዘውዲቱ ክትትል ነበረው እዛው እየተከታተልኩኝ ከዛ በቃ ከዛም ዘግየ እንትኑም የመራመዱ የለም የታጠፉ ናቸው እጆቹ እግሮቹ የደረቁ ማለት የማይታዘዝ
በይሄ ልጅ እኮ ወልደን 3 ቀን 4 ቀን የሆነ የተላቀቀ ይሄዳል የሱ የለም 6 ወርም የለም ደረቅ ነው አይታዘዝልህም እንደፈለክ ከዛ ሰውነቱ የሆነ በላላ የላላ ሰዓት ሲጀምር ፊዚዮቴራፒ ጀምሪ ተባልኩኝ እዛው ፊዚዮቴራፒ ጀመርኩኝ የተወሰነ ጊዜ ከሰራ በኋላ በቃ ይበቃል እዛው ቤት ሻሰሪ ተባልኩኝ በቤቴ በቃ አልሰለች ማሰራዋለሁኝ ማላደርገው ፀሐይ ሁሉም የተቻለኝን ሁሉ አደርጋለሁኝ ይሄን ስል ግን እዛ ዘውዲቱ ላይ ሆስፒታል ይያለ የሆነ 7000 ብር የምትሸጥ መድኃኒት አለች እሱ መድኃኒት ግዢ ማለት ይሄ ልጅ የሆነ ቦታ እንትን እንዴት ተፈለሽ ያ መድኃኒት ግዢ አሉኝ ለኔ ያ በጣም ከባድ አይደለም 7000 ብር ምግብ እንኳን ከጓደኞቼ ጋር ነው ተቋጥሮ የሚሄድልኝ አስቸግረ ኖራቸው ሳይሆን በሌላቸው ላይ እና ያ ግዢ ስባል ያ ዘመድ በዚህ ሰዓት አስቸግራለህና አላሳፈሩኝም ተገዛለት እኔ መሰለኝ ያቺ 7000 ብር ትንሽም ብትሆን ተጨርሶ የሚሰጠው ነበር የመሰለኝ ግን አይደለም አንድ ጠብ ተደርጎ የሚጣል ነው ተባልኩኝ እሺ ብራም ነገር አልኩኝ ከዛ በስንት ያቀም ያ መድኃኒት እኮ ብትደግሚው ስትለኝ ታይቶ ምንም ነገር በቃ ይቅርበት ነው ያልኩት ለምን እንዴት ሆኜ እንዳገኙት ያንን እኔና አላህ ነን የምናውቀውና ታዩ ነው ያልኳትኝ ከዛ ብዙ መድኃኒት እንደዚህ በጣም ውድ ነገሮች ካልሆኑ በስተቀር እዛው ነው የሚሰጣቸው የምትገዛው ነገር የለም ግን ከእንደዚህ ከእድሜ ጋር ከተያያዘ ነገሮች ግን ከውጭ የሚገዙ መድኃኒቶች አሉ እና እንደዛ ያለኝ በቃ ይሄ ክትትልም ያረኩኝ ፊዚዮቴራፒ አለቀ ቤት እያሰራሁ ምናምን ሲሄድ በቃ ሰውነቱ ስለማይታዘዝ አንድ እግሩ ደግሞ የሆነ እጥር ነገር አለብኝና አሁን ጓደኛዬ ትስቅብኛለች አንድ ልጅ እጄ እኮ አንድ እግሩ አጭር ነው ብለሽ ነበር ትለኛለችና ስለማይታዘዝ ነው አንድ እግሩ ያጠረ ይመስለኛል በቃ ላይ ቆም ነው እላለሁ በቃ ምን እላለሁ ግን ያን ሁሉ ታሪክ ተቀየረ ቆሞ መሄድ ጀመረ እኛ ሰፈራችን አዲስ አስፋልት የሚባል ረጅም መንገድ ያወጣሉ አስፋልት ጎትታለሁ ከዛ ከአመት ከ8 ወር አካባቢ ላይ በእግሩ ይዤ መጓዝ ጀመርኩኝ መራመድ ጀመረ ሄድን የመኪና ጋሪ መኪናዎች አሉ ስለይ ያረኩኝ መራመድ ጀመረ መቀመጥ ደግሞ እምቢ አለኝ ሰላም ብለው በቃ አይቀመጥ መቆም ነው እንጂ ማለት ወይ ተደፍቶ በፊት ለፊቱ ይተኛ ወይ ቆማል እንጂ አይቀመጥ በቃ ለሱም ሌላ አንድ ጭንቅ እሱ ደግሞ በጣም በሚገርም አሁን ቅርብ ጊዜ ነው እዚህም ከመጣን ነው የሆነ ሰዓት ላይ ሄዶ መቀመጥ ያመጣው አሁን ቅርብ 6 ወር 7 ወር አካባቢ ነው የሚያመጣው ዳይፐር ይጠቀማል መስከረም ላይ እዚህም ከመጣን መስከረም አካባቢ በቃ እየተቆጣውን እየመታውት ምንም ያልኩት ሽንቱ ፖፖ ማለት ጀመረ አሁን መስከረም ላይ ማለት ነው ሰገራ ግን የለም በቀን 4 ያርክ 3 ያርክ እላዩ ላይ ነው የሚጸዳዳው ዳይፐርም እንዳላለብሰው ነገር ያቅማም ችግር አለ እንዳላብሰ ያቺ ሽንት ደግሞ ይለምድብኛል ብዬ ፈራሁ አሁን ቀጣይ መስከረም ትምህርት ቤት ይገባል ማን ይቀበለኛል ያን ፍራቻ አለብኝና እላዩ ላይ ነው የሚጸዳዳው ሁለት ምግብ ለምሳሌ ሻይ ዳቦ ተቦክቶ ነው የሚበላው ሻይ ዳቦ ዝም ብላ አስተሳ አይበላ እንጀራ ዝም ብላ አስተታጎርሰው እንትን ያረጋል ቦሚት ነው የሚያረጋው ዳቦ የማኘክ ችግር ነው ያለው ማለት አሁን ብስኩት ሰብሬ ብስኩት ልጅ እያለ ነው ያስለመድኩት ሆስፒታል መንገድ ስለሚያስቸግረኝ ልጅ እያለ ስለሚጣፍጠው ይሁን ያኘከዋል ሌላ ነገር ግን ምንም ነገር አያኘክ አሁን እነሱ የሚሉኝ ፍሩት ነክ ነገር ተፈይቶ ይሰጠው በዛ ጣዕሙን እየለመደው ይመጣል ነው ያን የማድረግ እኔ አቅሙ ስለሌለኝ ነው የአይረን እጥረት በጣም አለበት ወተት በጣም ይጠጣ ነው የሚለው አሁን ዘውዲቱ በየ6 ወር ቀጠሮ አለው በሚሄድም ሰዓት ወተት አጠጪው ፀሐይ አሙቂው ነው ወተት አላጠጣውም የሐቁን ዱቄት ወተት የሚባለው አላጠጣውም ማታ ግማሽ ሊትር ወተት ተከራይቼ እሱ ይጠጣል ግን የከብት ወተት እንዳይጠጣ ነው እነሱ የባሰ የአይረን እጥረቱ እንትን ያረጋው ይሄዳል ነው የዱቄቱ ቢሆን አሁን ይሄ ታሞም የትሉ ሰደው የአይረን እጥረት አለበት የከብት ወተት አቆመሽ የዱቄት ወተት ሲጮህ ነው መባለው ያን አላደረኩም ሐኪሞች ናቸው የሚሉት ከላም ወተት የጣሳ ወተት መሆን አለበት የከብቱ ጭራሽ እንትኑን ይጨምረዋል ነው እውነትም በሄድኩ ሰዓት በቃ ሁሌ ነው የሚናገሩኝ በዚህ ጉዳይ ላይ ወተት እንትን በይ አስተካክለት ነው እና ምግቦች ደግሞ እንዲለምድ ተፈይቶ ቢሆን እነዛ ምግቦች ጣዕማቸው ያወቀ ይሄዳል ነው አሁን መኮረኒ ዛሬ እኔ በልቻለሁ ብዬ ባጎርሰው ይተፋዋል ጭራሽ አፍ ውስጥ እንዲገባም አይፈልግም እንደዚህ አይነት ነገር አይፈልግም በቃ እንጀራ ሻይ ዳቦ የተለየ ነገር ምንም የሚበላው ነገር የለም የሚጠጣ ነገር ግን በጣም ይፈልጋል አሁን የሚጠጣ በኩባያ አንስተው አይጠጣም የሚጠጣው በምንድነው ያቺ በፈረጥጦ ልምድ ማለት አሁን ሰው የተቻለኝን ነው ማረጋው አሁን ይሳውራለ ቀለል አርጌ ነው በጣም ብዙ ተፈትኜበታለሁ በጣም ብዙ አልቀሻለሁ ሰው ላይ አቅብኝ ተለብ ብዙ ሆኜለታለሁ ይሄ ደካማናት ምብል በመለው አቅም አይደለሁም በጣም የሆነ ጥለፋለሁ ግን ምንም ብትለው በራሱ እንጂ አንተ ባልከው መንገድ አይሄድልክም በቃ በራሱ ይሆናል በቃ ግግም ያለ ነገር አለ አሁን ቲቪ እንዳየኸው ማስታወቂያ ይዛል የህፃናት መዝሙር ይዛል ደህና ነው ወይ ብትለው በትሞት ደህና ነኝ አይልክም ስሙን ብትጠራው አቤት አይልክም ወንድሞችን ቁጭ አረግና እንጠራራለን እርስ በርሳችን እሱ እንዲለምድልን በሚል በቃ እንትን እናረጋለን ግን እሱ የኛን ይጠራናል እንጂ እሱ አቤት አይለንም ያ ነገር ደግሞ እኔ በጣም ይረብሸኛል ለምን ይሁን ችግር ቢኖረው ነው ወይ አንገቱን አሁን እንዲህ በጣም ረጅም ሰዓት ይዞራል
ይሄ ነገር በጣም ያሳስበኛል ማለት ከምን ጋር የተያያዘ ነው? አንዳንድ ቦታ ስትሄድ ከአይኑ ጋር የተያያዘ ነው ይሉሃል። አንዳንድ ቦታ ስትሄድ አሁን አይን ህክምናው ቦታ ላይ ደግሞ ስትሄድ ታሞ በቅርቡ በጣም ታሞ ነበር አይኑና ሄጄ ነበረ ሲሄድ ከአይኑ ጋር የተያያዘ አይደለም ይሉኛል። ማንን እንደማማክር በዚህ እንትን ላይ ማለት ይሄ ነው የሚለኝ ነገር ባገኝ ይሄ ካካው በቃ በጣም የሚያሳስበኝ ነገር ቀጣይ ለማስተማርስ እንዴት አድርግ ዳይፐር አስይሬ ነው ወይ ማስተምረው ነገር በጣም ሐሳብ ይሆንብኛል። በዚህ ላይ ሐኪሞች የሆነ እንትን ቢሰጡ እና ይሄን ያቀርብኩበት ማለት የሆነ ሰው ቢማርበት አሁን ክትትል ቢኖር ኖሮ ይሄ ነገር አይፈጠርም ነበር። ልጅ ማለት የ6 ወር ልጅ ነውና አያድግም ላድግ ይችላል ይሆናል ሊሰጥህ ግን ከፈለገ ይሰጣል። መማሪያ ነው ለኔ ይሄ ልጅ ይሄ ሰጥቷልና ግን ጎን ለጎን እዛ ቦታ ላይ ህክምና እያረገ ጎን ለጎን የአይን ህክምና ቢደረግ ኖሮ አይጠፋም። ለምን ይሄን ያለሁም ያልኩት ሲሄድ ያለኝ ነው ከዚህ በወር በፊት ታመጭ ኖሮ ይሄ ነገር አይኑ አይጠፋም ነበር አለኝ። ልክ ራሴ እንዳደረኩት ወንጀለኛ ነው ራሴን በጣም እንትን ያለ የተሰማኝ ማለት ለምን እኔ አይደለው አላቅም እውቀቱ የለኝም ግን ያን ቢያንስ እነሱ ያውቁ ነበሩ የሚለው ነገር በጣም እንትን ይለኛል። እና ይሄ ነገር በሌላ ልጅ ላይ ባይደገም በቃ በጣም ትኩረት ቢሰጣቸው። ጆሮ አይሰማም ተብዬ ረጅም ጊዜ እንቁላል ፋብሪካ ተመላልሻለሁ። ረጅም ጊዜ ማለት ይሄ እንዲህ በሚባል ሰዓት አይዞርም ነበር ወዴትም አይዞርም። እሱ ስለማይዞር ጆሮ አይሰማም ተባልኩኝ። ብዙ ጊዜ ተመላለስኩ። ብዙ ጊዜ ተመላልሼ መጨረሻ ላይ አልጋ ያስተባልኩ አልጋ ይያዛል እና ተደውሎ ተጠራለች ተብዬ ወረቀቱን እዛ አስገብቼ መጣሁኝ። ተደውሎ ተጠራሁኝ። በዛ ሰዓት መተንፈስ ያው አሁንም አቀጡ ያ ችግር አለ። ጉንፋን በሚይዟት መተንፈስ ችግር አለበት። የዛን ሰዓት ያን ይዤ ሲሄድ እንደ ድንገት መተንፈስ አቅቶት ነበር። በዚህ ሁኔታ ላይ ሆነን ማደንዘዣ እንወጋውና ከ15 ቀን በኋላ ጉንፋኑ ሲሻለው ይዘሽው ነው ተባልኩኝ። መልሼው መጣሁኝ። በ15 ቀን ተሽሎታል ብዬ ይዤ ሲሄድ እንደዚህ ሊመረምረው አልጋ ከመያዙ በፊት እንደዚህ ሊያየው ሲገባ እንደዚህ አቅፌ ማማ አለኝ። ማማ ነው ያለኝ አለ። አዎ አልኩት። ለጆሮ ነው አይደል የመጣሽው? አዎ ጆሮ አይሰማም ብዬ ነው የመጣሁት አልኩት። ማማን እንዴት አወቀው አለኝ። እስከዛ ሰዓት ድረስ ግን እኔ ራሴ አልገባኝም ነበር። ማማ ማለት እውነትም ከየት አምጥቶት ነው ባይሰማ ኑሮ አለኝ። ማማን እንዴት አወቀው አለኝ። እኔም አላወቅኩም። ከዛ በፊት አንቺም ሲያወራ ሰምተሽው አታውቂም? ማማ ይለኛል። ማማ ካለ ጆሮ እንዴት አይሰማም የሚለው ነገር ግን ይሄ በቃ አምሮዬን እኔ በብዙ ነገር ደፍኛዋለሁ። በቃ አይደል ምንም አልተረዳሁትም። እኔ ጭንቀቴ ሌላና ሌላ ነገር እና ምን ፈራለሁ አይኑ ጠፍቷልና ሌላ አካል እንዳይጎልብኝ ብቻ ነው ጥረቴና ጥረቴ። በቃ ለምን ያ የኔ ጥፋት አድርጌዋለሁ። ከወር በፊት ብታበጪው ስላለኝ የኔ ጥፋት አድርጌ ነው የወሰድኩት። እና ምንድነው በቃ አይሰማም ተብያለሁ። እኔ ጭንቀቴ አይሰማም ነው። ከዛ ማማ ሲለኝ ማማን ያለሽ ሲለኝ ማማ እኮ ይለኛል አልኩት። ማማን እንዴት አወቃት አለኝ። እኔ እንጃ እኔ እኮ ጆሮ አይሰማም ተብያለሁ። በፈጣሪ ያሳድግልሽ ይዘሽው ውጪ አለኝ። እና እንዲህ አይነት ገጠመኝ አሳልፍ ያለሁኝና ክትትል በጣም ጠቀሜታ አለው። አሁን እኔ እዛ ቦታ ላይ አይቻለሁ። በኦክሲጅን ተደርገው በኪና በአምቡላንስ ተይዘው ላይን ክትትል የሚሄዱ ልጆች አሉ። እንደዛ ቢደረግለት ኖሮ ይሄ ላይ ከሰት ይችላል ብዬ አስባለሁ። አሁን የኔ ሆኗል አንድ ያላ ፈቅዶታል። ግን ሌላ ልጅ ነገር ግን ይሄ ነገር ባይደረግ ክትትል ቢኖራቸው ማለት ይደግም አይደግም እናት ከለፋች አትጸጸትበትም። ሁለት ደግሞ ላያድግ ይችላል ከምትባል እንደዚህ ማለት ይናገርህ ችግር የለውም። እኔ የዛን ቀን የተባልኩት አንቺን እናድናለን እሱ ግን ውርጃ ነው የተባልኩት። ለ6 ወር ስለሆነ እኛ ሀገር የለም ነው የሚባለው። ሌላ ቦታ ግን አያለው አንድ የሱ እንደዛም የተባለበት ነገር ክብደቱ በጣም ትንሽ ከ900 ግራም ወርዶ ገና 700 ምናምን ግራም የሰው እንትን የለውም። የሰው ምስል ይሄ ማለት በቃ የሆነ ሰሳው ነው ትንሽ ነገር ነውና ይሄን ጋጣሚ ጎረቤቴ ካየችው ለሰዓቱ አላለችኝም። ይሄን ቁራሪት ልጅ ይዛ ቁጭ ከምትል ልጆቿን ብታሳድጋለችና ከዛ መጥቶ ቤት ውስጥ ግቢ መለማመድ እንደዚህ ከጀመረ በኋላ ስታየው እግዚአብሔር ሆይ ቅር በለኝ ሐምዲ አንቺም ቅርብኝ እንደዚህ ብዬ ነበረ። ዛሬ ግን ሳየው ያሳሳኛል አለች። የሆነ የዛን የሚያስብልም ነበር። ማንም እኔ ምንም ቤት ልክ ነበረ በቦታው ብዙ የመከረኝ ሰው ነበር። ተይ ጥለሽ ውጪ፣ ተይ ጊዜሽን አትፍጂ፣ ተይ ማለት ብዙ ነገር ዛጋ ተቋቁሜ ነው ልጆቼ ብቻ ሳይሆን ቤቴንም ሁሉ ነገር ነው። ፈተና ደግሞ ሲመጣ በብዙ ነገር የዛ ሰዓት ተፈተኛለሁ። በቃ ተፈተንኩ። ብዙ ነገር ብቻ ሆነዋል። ጥሩ ሰው ከጎኔ ስለነበረ ነው። ጓደኞቼ የሚቋጥሩት ነገር ሲያጡ ድንች ትኩስ ድንች ቀቅለው ይሮጡ ነበር እንዳይቀዘቅዝብኝ ማለት ስላላቸው አይደል እነሱም ስለሌላቸው እንደውም የተቀቀለና ትሮጥ ነበረ። ስለምወድ ነው ሌላ የምትሰጠኝ ነገር ስለሌለ ያው እሱን ይዛ ትሄድ ነበረ። ያን የምታደርገው ከቤት አንድ ነገር ወስዳ አይደለም ከሌላት ላይ ነው። በጣም ብዙ ነገር አሳልፍ ያለው ግን በቃ የዛም ካሳዬ ይመስለኛል። አላህ ካሳኝ ልጄ ማለት ነው። አልহামዱሊላህ ከብዙ ፈተና ከብዙ ለቅሶ መሄድበት በእግሬ መሄድበት ቀን ነበር። አዝዬ እዚህ ውስጥ ነበር ይዘው ለምን መተንፈስ ስለማይችል ከጀርባዬ ድንገት ቀጥ ካለብኝ ብዬ እፈራለሁ። እዚህ ጋር ከሆነ ስለማየው
ግን ከታገሱት ብዙ ነገር ያልፋል። ልጅም ማዳን ይቻላል ከአላህ በታች ልጅም ማዳን ይቻላል። ይሄ ነው የምለው እና አሁን በቃ ልል የምፈልገው በቃ በህክምና ዙሪያ ይሄ የሚሉኝ ሐኪሞች ቢኖሩ ማለት ትልቅ ነገር እኮ ላይሆን ይችል ይሆናል። ግን እኔ በብዙ ነገር አእምሮዬ ስላልኩትኝ ነው እንጂ ቀላል ነገር እኮ ሊሆን ይችል ይሆናል። ብዙ ቦታ ሄዳለሁ ሁሉ ነገር የሚያያዝልኝ ከአይኑ ጋር ነው። እኔ ደግሞ እንደዛ አይመስለኝም፣ ከአይኑ ጋር አይመስለኝም። በቃ ውስጤ የሆነ የሚለኝ ነገር አለ። ሌላ ችግር ካለ ነው እንጂ አይን በቃ አይን ነው። ብዙ ልጆች እያየሁኝ ነው። እንደው መቼታ ስልክ ብዙም የስልክ ሰው አይደለሁም። ለድንገት ስከፍት አንድ ልጅ እንዲህ ስላየሁ እንደኔ አይነት ልጅ የእውነት በጣም ተደሰትኩኝ። እሱ እንደዛ ስለሆነ አይደለም የኔም አይነት ልጅ አለ ወይ የሚለው ነገር ነው እንጂ ለልጁ እንትን ብዬለት አይደለም። በቃ በጣም ደስ አለኝ። እኔ ለካ እንደኔ አይነት ልጅ አለ። እኔ ጭንቀቴ ሁሌ በሄድኩበት ስለኔ ልጅ ነው የማወራው። ከጓደኞቼ ከተቀምጬ ስለ ልጅ ነው የማወራው። ለምን የተለየ ነው። አሁን በሱ እድሜ አለች ፊት ለፊቴ ያወራሉ፣ ይሄዳሉ፣ ይመጣሉ፣ ከከይላሉ፣ የተሰጣቸው ምግብ ይበላሉ። ማማረሪያ አይደለም፣ በፍጹም አላማረረውም። አልሐምዱሊላህ። ግን እንደ እናት ደግሞ የሚከፋ ነገር አለ። አንድ ትምህርት በጣም ያሳስበኛል። በቃ ትምህርት ለምን በቃ እኔ ለምኜ ካሳየት እሱ ይለምናል። አዚህ ወጥቲ መለመን አያቅተኝም። ያንን በፍጹም አልፈልገውም። ያን እንዲከተልብኝ አልፈልግም። እኔ ማለት እሱ በማያውቀው መንገድ እኔ ለምኜ እሱ እንዳሳድግ ነው እኔ ምኞቴ ማለት እሱን አሳድጌ ትልቅ ቦታ እንዲደርስ ትልቅ ማለት በቃ ይሄ ነገር ማለት እንዲህ አይነት ልጅ ነው እንዲህ ነበር የተወዳ እንዲህ ልጅ ነው የሚባል ልጅ እፈልጋለሁኝ። ግን አሁን በህክምና ብሶ ይሄ በቃ በሰገራ ነገር ላይ በጣም ያሳስበኛል። ይሄ በመፈጨት በምግብ እንትን ነገር ላይ በጣም ያሳስበኛል። ይሄን ነው የምለው። በቃ ዳይፐር የሚረዳ አካል ካለ ዳይፐር፣ ወተት የሚችል አካል ሐኪሞች የምትሉኝ ነገር ካለ በዚህ ጉዳይ ላይ እላለሁኝ። አሁን ህክምና ያስፈልገዋል? ምን አይነት ህክምና ነው የሚያስፈልገው? ወይ ደግሞ በቃ እኔ አሁን ህክምናው ይሄ ሰገራው ከምን መጣ ነው። አሁን ይሄን ያልኩበት ምክንያት እኔ ምንድነው ከዚህ በፊት እኔ ያያስኩት ማለት ነው ከዚህ በፊት ሰገራውንም ላይ ቆጣጠር ይችላል ይሄ በተባልኩት መሰረተኛ አምረኝ ያን ያሳመንኩት ሐኪሞቹ እንዳሉ በፊት መጀመሪያ ይሄ ነገር እንደዚህ ቢሆን እንደዚህ ነው ስለመባል ሁሉ ነገር ማያይዘው ከነሳ ነገሮች ጋር ነው። ግን አይደለም አይ እንዲህ ነው የሚለኝ አካል ካለ እኔ ደስ ይላል። ያውቀቱ ያለው እነሱ እጅ ላይ ነው፣ እኔ አይደለሁም። ያውቀት ያለው ደግሞ እነሱ እጅ ላይ ነው። ስለዚህ በዚህ ዙሪያ እነዚህ ደግሞ መዘግየት እሺ ካለ ብዙ ነገሩ ዘግይቶ ስለሆነ ችግር የለውም። በቃ እሺ እንትን ያልክ ትመጣለህ። ትምህርትስ እንዴት ማለት በእንደዚህ ሁኔታ አሁን እኔ የምፈልገው ነገር ማያወራልኝ ከሆነ እዛ ሄዶ እንዴት ማቀባበሉ የሚለው ነገር በቃ በጣም ረፍት የሚነሳኝ ነገር ነው። በቃ ተኝተህ የሚያነቃህ ነገር የለም። እንደዛ ነው። ብዙ ለፍተህ እንቅልፍ ሳትተኛ ብዙ እኔ 9 ወር እንቅልፍ ምን እንደሆነ አላወቅኩት ማለት ሽልብ ያደርገኝ ይሆናል። እደነግጣለሁ። ጸጥ ያለ ነው የሚመስለኝ። ቤትም ገብቼ እዚህ ስለሆነ የሚተኛው። ስንት ወር ያሹ እዚህ ድረስ? 9 ወር ይዣለሁ እዚህ ውስጥ። ከተወለደ በኋላ 9 ወር? ከተወለደ ማለት አሁን ለምሳሌ ቤት ከመጣ በኋላ ሙሉ ስራ እሱን ላደርግ አልችልም። ለምን ሽንት ጨርቅ አጥባለሁ፣ ልጆች አሉኝ፣ ሌላ የራሴ የሆነ ስራ አለኝ። ግን በቃ የሆነ ሰዓት አገኘሁ ሩጬ እዚህ ውስጥ ነው የምከተው። ሆስፒታል ሳይል እዚህ ውስጥ ነው። ለምን ጀርባዬ ላይ ካረኩ ትፈራለሁኝ ቀጥ ካለብኝ ብዬ። እፊቴ ከሆነ ግን አውቀዋለሁ፣ ያሳዩኝን መንገድ እከተላለሁኝ እና ለማንቃት እሞክራለሁኝ። እና ቤትም በቃ ቤትም ስኖር 9 ወር በቃ እዚህ ውስጥ ነው። ግን 9 ወር እኔ እንቅልፍ እኔ በቃ በስርዓት እንደዚህ አልተኛሁም። ሰው እንዴት ሲያይክ የሆነ ግን እኔ በተፈጥሮ ችግር ስለደረሰብኝ ወይ እንቅልፍ ስላልተኛ የሚቀንስ ሰውነት የለኝም። በጣም ነው መጨመረው። እንደው ሆስፒታል እያለሁ በጣም ጨምሬ ነበረ። በዛ ፈተና ማለት ነው ደልቶች ነው እስከምወጣ የሚመስል ማለት ተሳል ብዙ ከዛም ሁሉ ፈተና ማለት ነው እንቅልፍ አልተኛሁበትም። ከዛ በኋላ ግን በቃ አላረን እየተለማመድን እየተዋህድን ስንመጣ ነው ኖርማሊ መሬት ማስተኛ ጀመርኩኝ፣ መጠበቅ ጀመርኩኝ። ግን አሁንም ጉንፋን ከያዘው አሁንም እንቅልፍ አይወስደኝም። ለምን በጣም ነው እንትን ነው የሚያሰቃየው። ያጠረን ነገር ሽታ ነገር አይፈልግም። አሁንም ያን ነገር ካለ አሁንም አልተኛም። ራሴ ስጬ እንደናት አልተኛም፣ እጠብቀዋለሁኝ። ለምን ቦሚት በሚያረግ ሰዓት በአፍንጫውም በአፉ ነው እንትን የሚለው። በአፉ ብቻ አይደለም ከአፍንጫውም ይወጣል። ይሄ ከበፊትም ነው። አሁን ቅዶ ቀንሷል፣ ለውጥ አለ። የበላው ምግብ አሁን ዛሬ የሆነ ነገር ብታበላው ትንሽ ሳል ካለ እንዳለ ነው የሚወጣው፣ አይቀመጥ። ይሄ ነገር ከዚህ ዙር በዚህ ሁኔታ ነው ብባል ደስ ይለኛል። ምንድነው አስቸጋሪው ነገር? አሁን ምንድነው እያስቸገረሽ ያለው? አሁን እንዳልሽው ትምህርት ቤት ሊጀምር ነው። አሁን ስንት አመት ሆነው? አሁን 3 አመት ከ7 ወሩ ነው። ቀጣይ ገቢ ነው። 4 አመት ሆኗል ወደ ትምህርት ቤት ገቢ ነው። የነሱ ትምህርት ቤት ያለው ጀሞ አንድ ላይ ነው። አንድ ነው የህፃን ጨቅላ ህፃናት ኬጂ የሚያስተምር አንድ ነው ያለው። እኔ ያለሁት ያየው መንገድ አይተዋል። ኮዬ ላይ ነው፣ ገላንጉራ ይባላል። በእርግጥ እኔ እዚህ መቼ እንደምነሳ ፈጣሪ ነው የሚያውቀው። ይሄን ቦታ የተባልነው ነገር ስለሌለ ማለት ነው።
ከዛም በኋላ የት እንደሚሄድ አላውቀውም። ያው እንደ ጊዜያዊ መጠለያ ነው የተሰጠን። ይሄን ሲሰጠኝ ደግሞ እኔ በጣም ነው የማመሰግነው። እኔ ቤት ኖሮኝ አይደለም ቅያሬ አይደለም የተሰጠኝ የመክፈል አቅሙ ስላልነበረኝ የቤት ዕቃ እየሸጥኩ ነበር የቤት ኪራይ የምከፍለው። ያው መስራት ስለማልችል የማግዘው ነገር ስለሌለ በቃቃችን እየሸጠ ነበር የቤት ኪራይ የምከፍለውና ከዛ ያየልኝ እንትን ነው የተሰጠኝ እንጂ ቤት ኖሮኝ አልተሰጠኝም። እዚህ ጋር እንትን ሆኖ ደስ ይላልና አሁንም የት እንደሚሄድ አላውቅም። አንድ በቃ በትምህርት ዙሪያ ላይ የሚደግፈኝ አካል ብዙ ነገር የሚያስፈልጋቸው ልጆች ናቸው። ሁለት ከምንም በላይ ሕክምናው ቢታይልኝ እና ዳይፐር አሁን አራትም ሶስቴም ቢያረግ ሳጥብ ነው ሙሉ እናት ነኝ አጥባለሁ። ካካውን ማለት ያቺ ፖፖ ሽንቷ እንዳትለምድብኝ በሚል ነው ስወጣ ብቻ አረጋለሁ። ጎረቤት ልገባ ስሬለት እገባለሁ እና ወተት በቃ ወተት በለም ሐኪሞቹ በጣም እንትን ያሉኝ ያለው ወተት በጣም ይጠጣ ነው የሚሉት። ወተት አይደለም ዱቄት ወተት ምገዛለት ለፍዝ አላስበውም ማለት ነው። ግን ለፍቶም ጥሩም ባለቤት የሚያመጣው የወተት የቺ ማታ አንድ ግማሽ ሊትር አለች በውሃ በርዤ ነው ማጠጣው። ለምን አይተኛም? ይሄ ረጅም እንቅልፍ የለው ቀን ሲጀምር እንቅልፍ ያውቅ ማታ ነው የሚተኛው። ማታው ደግሞ አሁንም በአንድ ሰዓት ውስጥ 2-3 ጡጦ ተሰጠዋለህ ይነቃል። እማ ስጭኝ ጡጦ ይላል ተሰጠዋለሁ። ያ አንድ ግማሽ ሊትር ስለማይበቃኝ ውሃ እየበረስኩ ነው የምሰጠው። ቀን ያው እንደዚህ በጡጦ በውሃም አያስቸግርም። ቀን ብዙ አያስቸግረኝም። በቃ ይሄ ነው የምለው ሕክምና ሕክምና አይኑ የሚቻል ከሆነ የሚቻል አይቻልም ነው በእርግጥ የተባልኩት። ያው ሞቶ በሚነሳ ሰዓት ስሮቹ ገሎ ሞቶ ሲነሳ እስቲ ያኔ ይሞት ነበረ። በቃ ህፃን ጭቅላክላስ እያለ ይሞት ነበረ። ሞታ ይነሳል። ቤቢ አምቢያ ይባላል። የሆነች እንትን አለች ፓምፕ አለቻቸው ይደረግለታል። ትነቃለች። እየቆየ እንደውም ተዋህዶ ቤቢ አምቢያ ወይ ትመጣለች መባል በዛ ሲጠሩ በእናት ነው የሚጠሩት። አንቺ ተብሎ ነበር ቤቢ አምቢያ ትመጣለች ነበር የምትባለው። እውነትም በቃ ይሄ አዲስ ሐኪም ማታ የሚገቡት ነው ስለማያውቁት እንትን ይላሉ እና ይፈርምም የሚልህ አካል አለ። አዲስ ሆነ የሚያውቁት ችግር የለባቸው። ግን አሁን ለምሳሌ አንዳንድ ጊዜ ማታ የሚያድሩ አዳዲስ ሲመጡ በቃ ጸጥ ሲል እና ይፈርም ይተባላል። ግን አንተ ያው ባህሪው ስለማቅ እሺ ብዬ እንትን አለለም እየዘገየ ወዳው እንዲህ ስትል አለሽ ጢምጢም እያለች ትመለሳለች። አሁን ሞቷል። በጣም አላዛር በዩ ተብዬ ነበረ። ስሙ አላዛር የሆነ እዛ የሚሰሩ የሚያውቁት ነርሶች ሲስተሮች አላዛር በዩ ምናምን ብለው ነበርና ማን አልሽው? ግን አንቺ እኔ ስሙ አኒስ ነው ማለት ስሙ ብዙ ነው። አኒስ ነው። አኒስ ያልኩበት ተወዳጅ ማለት ነው። ማለት ቢያድግልኝ አልኩኝ በቃ ሌላ ነገር ሰጥቼ ወድጄው እንዳሳደኩት እንዲያቅልኝ ነው የፈለኩትና ተወዳጅ በሚል ትርጉም አኒስ አልኩት። ያው እኔ ግን ልዩ ብዬ ነው የምጠራው። ቤት ውስጥ ልዩ ነው። አይ ትምቴ ስሙ አኒስ ይሁን እንጂ ልዩ ነው። ብዙ ሁሉም የራሱ ስም ነው የሚጠራው። ቤተሰብ ሌላ ነው የሚጠራው። ሁሉም የእንትኑ ነው የሚጠራው። አንድ አይነት ስም የለም። እውነትም ያው ልዩ ነው። በጣም ልዩ ነው። ይሄ ነው ሞቶ የተነሳበት የሚለው ያ ነው። በቃ እውነትም ሞቶ በቀን 3 4 2 ጸጥ ይላል። ትንሽ ቆይቶ ግን ሀይ ይሆናል በራሱ ሰዓት እና ለዛ ነው በዛ ሰዓት ስሮቹን ገሎ ነው የገደለ ነው የሚነቃው የነበረው። እንደውም ጥሩ ነው። አሁን ማንም ሄደ አያምንህም። የ6 ወር ልጅ አታቂም ስለማታቂ ነው ይለኛል። እኔ ባላ ዛሬ እድሜ ለቴክኖሎጂ ያቃላችኋልና ሐኪምም አያምነኝም። አሁን የሆነ እንትን ያለ ቦታ ላይ ስትወስደው ኧረ አይደለም አታቂም ይሉኛል። እንዴት እንደዚህ ሊያድግ ቻለ? አያድግም ይላሉ። ግን ይሄው ምስክር ነው። ይሄ ደግሞ ሚዲያ እዛው ማንም የሚያየው ነው። እዛ ሲያክሙት የነበሩ የሚያውቁት ነው አለ። እኔ ስሙ ስለማላውቀው መልካም ዶክተር ብዬ ሴቭ አድርጌዋለሁና በዛ ሰዓት እዛ በነበረ ሰዓት ደም ይሰጠዋል። ከመሰጠቱ በፊት ደም ይወሰድበታል። ደም ይሰጠውና ደግሞ ተመልሶ ከተሰጠ በኋላ ደም ይወሰድበታል። እና በመመለስ መሃል ማታ ከሆነ ያ ዶክተር ነበር እየወሰደ እንትን የሚልልኝ በቃ ቢያንስ ሰው የለሽም አላግዝሽ እያለ እሱ ነበር እንትን የሚልልኝ። እና እዛ ክላስ እየኖርን እዛምቺ የህፃናት ጨቅላ ህፃን ክላስ እያለ አይቶት ስለነበረ ካንጋሮ ክላስ ከገባሁ እሱ ከዛ ወጣ። ካንጋሮ ስለገባ በኋላ አንድ ያ ልጅ ብላም ብሎ መጥቶ አይቶኝ ወጣ። አዎ ምናምን ነገር ይገርማል። በጣም ቆይቼ መጥቼ ምናምን አመት ሆኖ ደወለልኝ። ስልኬ እዛ ከደብተር ላይ አግኝቶት ይዤው ስለነበር አለኝ አለ ሲለኝ አዎ አለ አልኩት። እና አሁንም የሆነ ነገር እንትን ስል በጣም ስጨነቅ ደውላለሁ። እንዲህ ነው እንደዚህ ቦታ ማለት እንደ ሐኪም ብታሳዩ ይለኛል። እና በጣም በቃ ይገርመዋል አለኝ። አንድ ቀን እግዚአብሔር መልካም ካረገልሽ አይኑም እንደሚበራለት ስላለ ለምን እንደዚህ አይነት አይኔ አይቶ እንደዚህ አይነት ስለሌለ ይለኛል። ብዙ ሰው ይገርማል። እዛ ያዩት በጣም ይገርማቸዋል። አሁንም በሚያዩ ሰዓት እሄዳለሁ፣ አሳያቸዋለሁ፣ ለነርሶች አሳያቸዋለሁ። በጣም ይገርማቸዋል። ግን በቃ በእኔ እንጃ ምን እንደምን አላውቅም። እዛ የነበሩት ሁሉንም በቃ ነርስ ሲስተር በተባለ ሞኬ ነርስ መሀሌት ስም ጠርቼ እንትን አለለም። ሁሉንም እጅግ በጣም አመሰግናለሁ። ብዙ ለፍተውልኛል፣ ብዙ ሆነውልኛል።
ልዩዬ ና ና አንቺ በቀለስ እንዴ አንቺ ጣፋጭ ነሽ እንዴ አንቺ ስጦታ ነሻ ልዩ ትልቁ ስጦታ ነካ ቁጭ በል ቼቼ ሻርፕ ላምጣ ቼቼ ልበል ሻርፕ ሻፕ 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 ላምጣ እሺ ቼቼ ቼቼን ፈልጊ እሺ በቃ አሁን ዱአይና ዱአይ ሁሌ የማደርገው ያ ረቢ አፉን አስተካክልልኝ ነው የምለው በቃ ይሄን ፖፖ አስለቅቅልኝ ከዛ ሁሉ ጉድ አውጥተኛል ዛሬ ተበለ ለምን እምቢ እንዳይሉኝ ነው ጥረቴ ሁለት በነፃ ይሁን በምን ይሁን ምንም ማውቀው ታሪክ የለም እሱን ያው ሂደቱ በዛ ሰዓት ስለሆነ ማለት አልሄድኩም በቲቪ ነው ማየው በቃ አለ የተባለ ነገር አያለሁኝ በሱ ነው ያየኋቸው እንጂ ሄጄ እንደዚህ ምንድነው የሚቀበሉት እንዴት ነው ነው ምንም ማለት ያው እነሱም ያው አይቶት ያ እንትን ይላል የሰማው ነገር በጣም ጎበዝ ነው በቃ እኔ ያልኩት ነገር ለምን አይቀበልም ነው እንጂ አሁን ቲቪ ላይ ያለው ያ እንደሰማው ነው ይለፈልፋል የማይሰራው ማስታወቂያ የለም ሁሉንም ማስታወቂያ ይሰራል የሴፉ ቤቢስ የምን የህፃናት መዝሙር ይዘምራል ምንም ችግር የለበትም ግን እኛ ለምንለው ነገር ምላሽ የግቢ ሰው ሁላ ነው የሚጣራው አውቆ እንዲጠራ ይሉትና ስሜ ማን እንደዚህ ነኝ ሰጥ ይላቸዋል ወይ ደግሞ ያሉትን ይደግምላቸዋል እንጂ እኔ እንዲ ነኝ ብሎ ምላሽ አይሰጥም ይሄ ነገር ትምህርት ላይ በቃ ማስተዋወል ይፈጥርብኛል ወይ የሚለው ነው ያ በዚህ አካል ላይ ይሄ ጉዳይ ላይ ነው ይሄ የሚለኝ መፈልገው ማለት ነው ማድረግ ያለብኝ ነገር ይሄ ነው እንደዚህ ማለት ምትደግፈው ሊኖር ይችላል እኮ የሆነ በመታረገው ነገር ልትመልሰው ትችል ይሆናል ያ ደግሞ እኔ አላቀው ስለዚህ የሚያውቁትን ነገር እንዲ ነው ብለው ቢነግሩኝ ደስ ይለኛል አደራ ምላለሁ እንዴት ነው ያሳደግሽ አሁን እንዴት ነው ኑሮን እየገፋሽ ያለሽ አሁን ያው እንደዚህ ነው ምንም ይሄው ከሰው ማለት የትም አትሄድም አሁን ይዘው የሆነ ቦታ በራሱን ጉዳይ የሆነ ቦታ በተወጣ ማለት ነው መኪናው በጣም ያስቸግራል በጣም በቃ ጁስ ገዝተ ማለት የሚጠጣው አፉ ዝም እንዲልልህ ፈቃይታ እየጮኸ ነው በጣም የሆነ ነገር አሁን ለምሳሌ ሃይላንድ ይዛለው ሃይላንድ እንትን ተፈጥፈውና ሃይላንድ ይዛለው ክዳን ይዛል እጆቹ ባዶ እንዲሆን አይፈልግም እቃዎች ይፈልጋል በቃ እነዛ ሰብስቤ ነው አንዱ የለም ብትለው አይሰማህም እሱ እንደዚህ አይነት ነገር አምጪ ያስገድዳል ስለዚህ ሰብስቤ ነው ይዤ የምወጣው የሆነ ቦታ እንኳን ደርሼ መምጣት ብል ማለት ከሰው ትወጣለህ ምንም ነው ያው ለሱ ስል ማላረርገው ነገር ምንም የለም በዚህ ማል ልጆቼን በጣም ጎድቻቸዋለሁ አቃለሁ ሆይ አሁን ነው ታረገኝ እየገባኝ ያለው ማለት እሱ የሆነ ለውጥ ሳይበት እነሱ እንደጎደኋቸው ገባኝ ያው ግን ይረዱኛል ብዬ አስባለሁ ይገባቸዋል ብዬ አስባለሁ አንድ ልጅ 11 አመቱ ነው እሱ ይረዳኛል ያው ትንሽኛው 8 አመቱ ነው በባህሪው ትንሽ ነገር ነው እሱ ነው እንጂ ትልቁ ይረዳኛል ይገባዋል ብዬ አስባለሁ ነው አጥባለሁ በቃ አትሰለችም እናት ምንም ነገር አይሰለችም በቃ አሁን ይሄ መተንፈስ ችግሩ ቢስተካከል አንድም አሁን ካለሁበት ቦታ በጣም ሽታ አለ ያ ነገርም ይመስለኛል ጭራሽ ሰላሙን የነሳው ይሄ ነገር ይስተካከልና ዳይፐር የሚረዳ አካል ካለ ያው ብዙኛ ሀገር ብዙ መልካም ፍቃድ ያላቸው ሰዎች አሉ ይሄን ነገር ቢተባበሩኝ እላለሁ እና ምግብ አሁን ለምሳሌ ቢኖር ፈጭቼ ሰጠዋለሁ ጣም እንዲያቀልኝ ብዬ ማለት ነው ወላሂ አንድ ቀን ፈጭቼ አብልቼዋለሁ የሆነ ሰዓት ላይ ሙዝ ለምዶልኝ ነበር ግማሽ እያመጣው በነዛ እየደባኩ ሰጣው ነበር የሆነ ሰዓት ላይ ሳጣ አቆምኩት ያ ሙዝ አሁን ሙዝ አይፈልግም አምጬ ሰጣው ሙዝ አይበላም ረስቶታል ማለት ነው አሁን የተረዳሁት ምንድነው የሆነ ነገር ታገኝ ይበላል ስተውለት ይተዋል በሙዝ የተረዳው ሙዝ አስጠላ በቃ አልፈ አሁን አምጬ ሰጣው ሙዝ አይበላልኝ በፊት ግን ሙዝ እንደው በቃ ይበላልኝ ነፈጫውና በማንኪያ ቀጠቀጠለትና ይበላ ነበር አሁን የለም እሱ ምን ቢያለ አሁን የሚጠጣው ነገር ጁስ ወተት ብስኩት ስወጣ ነው ቤት ውስጥ አላስለምደውም ስወጣ ግን ያው መኪና ውስጥ ቀይ ስለሚያበላ ብስኩትና ጁስ ግዴታዬ ነው ከቦርሳ እንትን አለለ ቀጠሮም በሚኖረው ሰዓት ግዴታ ነው እሺ ሌላ ምን መስመር ልዘምር እኔ የሚረዳው የራሴ አካውንት ንግድ ባንክ አለኝ 1047 21 31 48 7 ሲሆን ስልክ ቁጥሬ 0912 77 47 49 ያው በዚህ ያገኙኛል መጨረሻ ማስተላለፍ የምትፈልገው ያው መጨረሻ ላይ ማስተላለፍ መልእክት የእውነት ማመስገን ነው ፈልገው አንደኛ እናንተ በጣም አመሰግናለሁ ሁለት ደግሞ በቃ ከጎኔ ለነበራችሁ ፋሚሊዎች ቤተሰቦቼ በሙሉ በባለቤቴም በኩል በራሴም በኩል ያላችሁ በጣም ነው ያው ለይተህ አጠራ ብዙ ስለሆነ በጣም ነው ማመሰግነው ከምንም ግን በቃ ጓደኞቼ አሴ በቃ እኔ ምን እንደምላችሁ አላውቅም ሳምንት እንኳን የሆነ ጉዳይ ገጥሟት ቀርታብኝ እንዴት እንደነበርኩ እኔና አላህ ነን የምናውቀውና
ጓደኞቼ በጣም ነው የማመሰግናቸው። ስም ጠርቼ እንትና ማለት አልፈልግም። አሴ ኢክራም ማሁባ እኔ በቃ ከልቤ አመሰግናለሁ። ጎረቤቶቼ እዛም የነበራችሁ ዝም ያላችሁ በጣም አመሰግናለሁ። ይሄን ነው ማለት የምፈልገው።